ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የዛሬ ዕለት አርብ ግንቦት 14 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ወደ እናንተ የሚደርሱበት ጊዜው አሁን ነው። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛኸኝ ዱላ፣ የካሜራ ባለሙያችን ዘካሪያስ ሳይሉ ከኛ ጋር ቆይታ ያደርጋል። አብራችሁ ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የሲቢ ኢትዮጵያ ፕሪሚየር ሊግን የተመለከተ መረጃ ቀዳሚ እናደርጋለን። የ2018 ዓ.ም የውድድር ዘመን ሊጠናቀቅ የሊጉን ሻምፒዮና ክለብም ልናቅ እንግዲህ 5 መርሃ ግብሮች ብቻ ቀርተውታል። የሊጉ የደረጃ ሰንጠረዥ አናት ላይ ሲዳማ ቡና እግር ኳስ ክለብ ተቀምጧል። ያለፉትን ተከታታይ 4 ጨዋታዎች ማሸነፍ ያልቻለው እንግዲህ የአሰልጣኝ ያሬድ ገመቹ ቡድን ሲዳማ ቡና እግር ኳስ ክለብ ወደ አሸናፊነት የተመለሰበትን ውጤት ትላንትና በአዲስ አበባ ስቴዲየም እንደዚሁ ማስመዝገብ ችሏል። ላለመውረድ እየታገለ የሚገኘውን አርባ ምንጭ ከተማ እግር ኳስ ክለብን የገጠመው ሲዳማ ቡና 3-0 በሆነ ውጤት ማሸነፍ ችሏል። በዚህ እንቅስቃሴ ላይ መስፍን ታፈሰ 2 ግቦችን ከመረብ አሳርፏል። 17ኛውና 40ኛው ደቂቃ የመጀመሪያው ግማሽ 45 ከመጠናቀቁ አስቀድሞ ማለት ነው። 78ኛው ደቂቃ ላይ ኤፍሬም እንደዚሁ ጎል አስቆጥሮ 3-0 በሆነ ውጤት ሲዳማ ቡና በማሸነፍ መሪነቱን ያጠናከረበትን ውጤት ማስመዝገብ ችሏል። በውድድር ዓመቱ የሰበሰባቸውን ነጥቦች ወደ 58 እንደዚሁ ከፍ ማድረግ ችሏል ማለት ነውና የኢትዮጵያ ፕሪሚየር ሊግን የ2018 ዓ.ም የውድድር ዘመን የዋንጫ ክብርን ለማሳካት የበለጠ እድሉን እያሰፋ ነው የሚገኘው። ሌሎች ጨዋታዎች በዕለቱ እንደዚሁ ተከናውነዋል። ነገሌ አርሲን ከምድረገነት ሽሬ ጋር ያገናኘው ጨዋታ 0-0 ያለ ግብ እንደዚሁ ተጠናቋል ማለት ነው። በዚህ እንቅስቃሴ ላይ ነገሌ አርሲ ጨዋታውን ማሸነፍ ቢችል የተሻለ እድሉን ማስፋት ይችል ነበረ። ያለ ግብ 0-0 በሆነ ውጤት ተጠናቋል ማለት ነው። እንግዲህ የኢትዮጵያ ፕሪሚየር ሊግን ሲዳማ ቡና በ58 ነጥቦች በቀዳሚነት የሊጉን የደረጃ ሰንጠረዥ እየመራ ነው የሚገኘው። ሐዋሳ ከተማ፣ ነገሌ አርሲ እንደዚሁ ኢትዮ ኤሌክትሪክን የመሳሰሉ መቻል የመሳሰሉ ክለቦች ደግሞ ተከታዩን ደረጃ ይዘውታል ማለት ነው። የኢትዮጵያ ፕሪሚየር ሊግ የከፍተኛ ጎል አስቆጣሪነቱን ትራክ አቤል ያለው ከሲዳማ ቡና እግር ኳስ ክለብ በቀዳሚነት እየመራ ይገኛል። የኢትዮጵያ ንግድ ባንኩ የፊት መስመር አጥቂ አዲስ ግዴ ደግሞ ሁለተኛ ደረጃ ላይ ተቀምጧል ማለት ነውና የሲቢ ኢትዮጵያ ፕሪሚየር ሊግ ከፍተኛ ፍክክርን እያስመለከተን ይገኛል። ምናልባትም በዘንድሮ ዓመት በዚህ ያለው የደረጃ ሰንጠረዥ ጉዞ የሚጠናቀቅ ከሆነ አዲስ ሻምፒዮና ሊያስመለክተን ይችላል ማለት ነው። ክቡራትና ክቡራን ተመልካቾቻችን መልእክቶች ይኖሩናል። የሀገር ቤት ስፖርታዊ መረጃዎቻችን ይህንን ነው የሚመስሉት። ስንመለስ እንግዲህ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን የምናቀና ይሆናል። አሁንም ናሁ ቴሌቪዥን ምርጫችሁ አድርጋችሁ አብራችሁን ስላላችሁ እጅግ በጣም እናመሰግናለን። መልእክቶቹን ተከታትለን እንመለስ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ቀደም ሲል የሀገር ቤት ስፖርታዊ መረጃዎችን ከመልእክቶች በፊት ወደ እናንተ አደርሰናል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ ያገኘናቸውን ስፖርታዊ መረጃዎች ወደ እናንተ እያደረስን ቆይታ የምናደርግ ነው የሚሆነው። እንግዲህ የሳውዲ ፕሮ ሊግ ፍጻሜውን አግኝቷል። ትላንት ምሽት የ34ኛ ሳምንት መርሃ ግብር ሲከናወን የ5 ጊዜ ባሎንዶር ክብር አሸናፊው ክርስቲያኖ ሮናልዶ የሊጉን የዋንጫ ክብር ለመጀመሪያ ጊዜ በአልናስር ማሊያ ማሳካት ችሏል ማለት ነው። አልናስርም በሳውዲ ፕሮ ሊግ ለአራተኛ ጊዜ የሊጉን የዋንጫ ክብር እንደዚሁ ማሳካት ችሏል ማለት ነው። እንግዲህ በ34ኛ ሳምንት መርሃ ግብር እስከ መጨረሻው ሳምንት ድረስ መጓዝ የቻለው የሃሊላልና የአልናስር ፉክክር ትላንት አብቅቶለታል ማለት ነው። ትላንት እንግዲህ ዳማክን ነበር በሜዳቸው የገጠሙት አልናስሮች 4-1 በሆነ ውጤት ማሸነፍ ችለዋል። የመጀመሪያው ግማሽ 45 1-0 በሆነ ውጤት እየመራ ነው ለረፍት ወደ መልበሻ ክፍል ሁለቱ ቡድኖች ያመሩት። ዳማኮች እንግዲህ ላለመውረድ
ከፍተኛ እንቅስቃሴ ሲያደርጉ ነበር። በዚህ ጨዋታ ላይ የማግባት አጋጣሚዎችንም ፈጥረው ነበር። በመጀመሪያው ግማሽ 45 ላይ በተለያዩ አጋጣሚዎች በእርግጥ አፈግፍገው መከላከልን መሰረት ያደረገ እንቅስቃሴ ሲያደርጉ ነበረ። ነገር ግን የአልናስር ተጫዋቾች ደግሞ በደጋፊያቸው ፊት ሆነው ነው ይህን ጨዋታ ሲያደርጉ የነበሩት። የመጀመሪያዎቹ ግማሽ 45 ደቂቃዎች እንደተመለከትነው ውጥረት ነበረው። ሳዲዮ ማኔ ጎል እስከሚያስቆጥር ድረስ የነበረው ሂደት በስቴዲየም ማለት ነውና ፈርሰው ነበረ። እንግዲህ ሳምንት ለታ ነበር ማረጋገጥ የሚችሉት ከአልሂላል ጋር በነበራቸው ጨዋታ ባቻ ውጤት ማጠናቀቃቸውን ተከትሎ ነው በመጨረሻ ደቂቃ ላይ እንግዲህ ግብ ጠባቂው በሰራው ስህተት ጎል ተቆጥሮባቸው እዚህ ውጥረት ውስጥ የገቡት ማለት ነውና ትላንት በነበረው እንቅስቃሴ ይሄንኑ ድባብ ተመልክተናል። የክርስቲያኖ ሮናልዶ ቤተሰቦች በስቴዲየም በመገኘት የፍጻሜውን ጨዋታ ተመልክተዋልና ትላንት እንግዲህ ከረፍት መልስ ኪንግስሌ ኮማን ተጨማሪ ጎል አስቆጥሯል። ከዛ ባለፈ ደግሞ የአምስት ጊዜ የባሎንዶር ክብር አሸናፊው ክርስቲያኖ ሮናልዶ ደግሞ ሁለት ግሩም ጎሎችን በማስቆጠር 4-1 በሆነ ውጤት ጨዋታው እንዲጠናቀቅ እንግዲህ ጉልህ ሚና ነበረው በጨዋታው እንቅስቃሴ ላይ ማለት ነውና ትላንት እንግዲህ የዋንጫ ክብሩን ከማንሳቱ አስቀድሞ ጎሎቹን እንዳስቆጠረ እንባውን መቆጣጠር አቅቶት ገና ጨዋታው ሳይጠናቀቅ በጨዋታው መሃል ላይ ሲያለቅስ ተመልክተነዋል። ወደ ባለቤቱም እንደዚሁ እጁን እየጠቆመ ያው አጋር እንደነበሩት ደጋፊዎቹንም እንደዚሁ ሲያመሰግን የነበረበትን ሂደት ተመልክተናል። ጨዋታው ከተጠናቀቀም በኋላ ይህንኑ የደስታ ሀዘን የተመለከትንበትን ሁኔታ ተመልክተናል ማለት ነው በስቴዲየሙ። በአጠቃላይ የአልናስር ደጋፊዎች እጅግ በጣም ደስተኛ ናቸው። ብዙ በዓለም ዙሪያ ያሉ የክርስቲያኖ ሮናልዶ አድናቂዎችም ጭንቀት ውስጥ ነበሩ። ይህንን የሊግ የዋንጫ ክብር እንዲያሳካ ፍላጎት ነበራቸው። 2022 ላይ እንግዲህ ከማንቸስተር ዩናይትድ ዳግም ከተመለሰበት በኋላ ወደ ሳውዲ ፕሮ ሊግ ነበር ያቀናው። በዛ እንግዲህ እንደማይሳካለት ሊጉም ያናህል ደካማ እንደሆነ ብቻውን እንደሚጫወት ነበረ ሲገልጹ የነበሩት ማለት ነውና እሱ ወደ ሳውዲ ፕሮ ሊግ ካቀና በኋላ ግን የትልልቅ ኮከብ ተጫዋቾች መዳረሻ ሆኗል ሳውዲ እና የሳውዲንም ውለታ እየገለጸ ነው የሚገኘው። የክርስቲያኖ ሮናልዶንም ውለታ ደግሞ ሳውዲዎች በመላው ዓለም ከፍ አድርገው እያሰሙ ነው የሚገኙትና የምንጊዜም ዘመን የማይሽረው አምባሳደራችን ነው። ለእግር ኳሱ ፍሰት፣ ለእግር ኳሱ ማደግ ሳውዲ በእግር ኳስ እንድትታወቅ የበለጠ ለዓለም ያላትን አቅም እንድታሳይ አስችሏል ኮከብ የሚል እንደዚሁ ያለውን ከፍታ እንደዚሁ እየገለጹለት ነው የሚገኘው ማለት ነውና አሁን እንግዲህ የተለያዩ የስፖርት ሁነቶችም ወደ ሳውዲ እያቀኑ ይገኛሉ። የፎርሙላ 1 ውድድሮች፣ የመኪና ሽቅድምድሞች፣ ከዛ ባለፈ የተለያዩ የባህላዊ የፈረስ ውድድሮችም እንደዚሁ የቦክስ ውድድሮችንም ተመልክተናል። ከዛ ባለፈ ደግሞ የእግር ኳስም ፍጻሜዎች የኮፓ ኢታሊያንም ከዚህ ቀደም እየተመለከተ እንገኛለን። የስፔን ኮፓ ዲላሬም እንደዚሁ በሳውዲ ሪያድ እንደሚከናወን ይታወቃልና የተለያዩ የውድድር መድረኮች አሁን ፍጻሜያቸው ወደ ሳውዲ የሆነ ይገኛል። በተለይ ደግሞ ክርስቲያኖ ሮናልዶ ወደዛ ካቀና በኋላ በሳውዲ ያለው እግር ኳሳዊ እንቅስቃሴ እንደዚሁ ከአውሮፓ እኩል የሆነበትን አጋጣሚም እየተመለከትን ነው የምንገኘው። ዳጎስ ያለ ገንዘብ በየዓመቱ የሳውዲ መንግስት ይመድባል ለየክለቦቹ ማለት ነው። አጠቃላይ እግር ኳስ ላይ የስፖርት ቱሪዝም መዳረሻ እየሆነች ትገኛለች ሳውዲ። በዛ ላይ ደግሞ በቀጣይ የ2030ውን የዓለም እግር ኳስ ዋንጫ የውድድር መድረክንም እንደዚሁ ከሚያሰናዱት ሀገራቶች መካከል አንደኛዋ መሆኑን ተከትሎ እንግዲህ አሁን ላይ በሳውዲ ያለው እንቅስቃሴ በክርስቲያኖ ሮናልዶ ፈርቀዳጅነት በጣም በጥሩ ሁኔታ እየተጓዘ ነው የሚገኘው። ትላንት እንግዲህ በአጠቃላይ በውድድር ዓመቱ ያስቆጠራቸውን የጎል ብዛቶች ወደ 28 ከፍ አድርጓል። የከፍተኛ ጎል አስቆጣሪነቱንም ትራክ 3ኛ ደረጃን ይዞ እንዲያጠናቀቅ እንደዚሁ አስችሎታል ማለት ነው። እንደነ አይቫን ቶኒ ያሉ የፊት መስመር ተጫዋቾች ከፍተኛ ጎል አስቆጣሪነቱን ትራክ ሽልማት መውሰድ የቻሉበትን ሂደት እናስታውሳለን። በአጠቃላይ በእግር ኳስ ህይወቱ ደግሞ ያስቆጠራቸውን የጎል ብዛቶች እንደዚሁ 973 አድርሷል። ክርስቲያኖ ሮናልዶ 1000 ጎል ላይ ለመድረስ አሁን የሚቀሩት ጎሎች እንግዲህ ወደ 27 ናቸው ማለት ነውና በቀጣይ ደግሞ ወደ 2026ቱ የዓለም እግር ኳስ ዋንጫ የውድድር መድረክ የፖርቹጋል ብሔራዊ ቡድንና ጥልቆ ለመጨረሻ ጊዜ በዓለም እግር ኳስ ዋንጫ የውድድር መድረክ እንመለከተዋለንና ይሄ የሊግ የዋንጫ ክብር ማሳካቱ ደግሞ የበለጠ ትልቅ ተነሳሽነትና ሞራል እንደሚሆነው በዓለም ዋንጫው ላይም ያለውን ብቃት ለማሳየት እንደዚሁ እንደሚረዳው እየተገለጸ ነው የሚገኘው ማለት ነው። በአጠቃላይ የሳውዲ ህዝቦችን የእግር ኳሱን ቤተሰቦች ከሱ ጎን የነበሩ የአልናስር ደጋፊዎችን እንደዚሁ አመስግኗል። በመላው ዓለም ደግሞ ያሉ አድናቂዎችም ከሱ ጋር ሲጨነቁ እንደነበረ እንደዚሁ እንደተገነዘበ ገልጿል ማለት ነው ከጨዋታው መጠናቀቅ በኋላ ማለት ነውና 41 ዓመቱ ላይ የሚገኘው ክርስቲያኖ ሮናልዶ እንግዲህ የሊግ ዋንጫውን ማሳካት ችሏል። ከዚህ በፊት ለመጨረሻ ጊዜ የሊግ ዋንጫ ያነሳው
ቱሪኑ ክለብ ዩቬንቱስ እያለ 2019-20 የውድድር ዓመት ላይ ነበረ። ከዛ በኋላ እንግዲህ ከ7 ዓመታት በኋላ ሌላ የሳውዲ ፕሮ ሊግ የዋንጫ ክብርን ማሳካት ችሏል ማለት ነው። አልናስርም 4ኛ የሊግ የዋንጫ ክብሩን ማሳካት ችሏል ከ7 ዓመታት በኋላ በክርስቲያኖ ሮናልዶ እየተመራ ማለት ነውና ቀጣይም እንግዲህ በሳውዲ ፕሮ ሊግ ቢያንስ ለ1 እና ለ2 ዓመታት ቆይታ ሊያደርግ የሚችልበት እድል እንዳለ እየተገለጸ ነው የሚገኘው ማለት ነው። ክቡራትና ክቡራን ተመልካቾቻችን የሳውዲ ፕሮ ሊግን የተመለከተውን መረጃችንን እዚህ ላይ ገታ እናደርጋለን። በቀጥታ ወደ ተወዳጁ የእንግሊዝ ፕሪሚየር ሊግ ጨዋታዎች እንለፍ። የተወዳጁ የእንግሊዝ ፕሪሚየር ሊግ እንግዲህ እንደሚታወቀው ጅማሮን አድርጎ የነበረው ሊቨርፑል ከበርንማውዝ ባደረጉት ጨዋታ ነበር። የ2025-26 የውድድር ዘመን የመክፈቻ ጨዋታ ነበር። ዕለተ አርብ ምሽት የተደረገ የፕሪሚየር ሊጉ መክፈቻ ጨዋታ ማለት ነው። እንግዲህ 1-2 እያለ አሁን 38ኛ ሳምንት መርሃ ግብሩ ላይ ደርሷል። ሻምፒዮናውንም ክለብ እንደዚሁ በ37ኛ ሳምንት መርሃ ግብር በተደረጉ ጨዋታዎች አሳውቋል ማለት ነው። በዛ በመክፈቻው ጨዋታ ላይ የመጀመሪያውን ግብ ከመረብ ማሳረፍ የቻለው ፈረንሳዊ ኢንተርናሽናል የሊቨርፑል የፊት መስመር አጥቂ ኡጎ ኢኪቲኬ ነበር። 36ኛው ደቂቃ ላይ እንደምታስታውሱት ማለት ነው። ሊቨርፑልም ያን ጨዋታ 4-2 በሆነ ውጤት በአንፊልድ ሮድ ማሸነፉ የሚታወስ ነውና ይሄ የመክፈቻ ጨዋታ ነው። በመዝጊያ ውስጥ ጨዋታ ምን ሊሆን ይችላል የሚለውን ነገር የያዘው የ38ኛ ሳምንት መርሃ ግብር ደግሞ ከነገ በስቲያ ዕለተ እሁድ አመሻሽ 12 ሰዓት ላይ በኩል ተመሳሳይ ጊዜ በሚከናወኑ 10 ጨዋታዎች መርሃ ግብሩ የውድድር ዓመቱም የሚጠናቀቅ ነው የሚሆነው። ዋና ዋና ጨዋታዎችን እናስታውስ። ማንቸስተር ሲቲ ከአስተን ቪላ ጋር ጨዋታውን ያደርጋል። ኢታሃድ ስቴዲየም ላይ የሚደረግ ነው። ብራይተን እንደዚሁ በአሜክስ ስቴዲየም ማንቸስተር ዩናይትድን ያስተናግዳል። ሊቨርፑል በአንፊልድ ሮድ ከብሬንትፎርድ ሲቲ ጋር ጨዋታውን የሚያከናውን ይሆናል። እንደዚሁም ሻምፒዮናውን ክለብ የሚቀበለው ክለብ ደግሞ የደቡብ ለንደኑ ክለብ ክሪስታል ፓላስ ነው። ክሪስታል ፓላስ ከአርሰናልን የሚያስተናግድበትም ጨዋታ ይጠበቃል። የዋንጫውን ክብር የሚቀበልበት ዕለት በመሆኑ እንግዲህ ይህን ጨዋታም ተጠባቂ ያደርገዋል ማለት ነው። እነዚህ ዋና ዋና ከአስሩ ጨዋታዎች መካከል የ38ኛ ሳምንት መርሃ ግብር ላይ የሚከናወኑ ጨዋታዎች ናቸው ማለት ነው። አንዳንድ እንግዲህ ተጽዕኖ ሊኖራቸው ወይም ደግሞ ሊጠበቁ የሚችሉ ተጫዋቾችን ፋይዳ ያላቸውን ጨዋታዎች ስንመለከት ለምሳሌ ያህል ሊቨርፑል ብሬንትፎርድ ሲቲን የሚያስተናግድበት ጨዋታ ይጠበቃል። በአንፊልድ ሮድ የአውሮፓ የተሳትፎ መድረክን በቻምፒየንስ ሊጉ የበለጠ ለማረጋገጥ እንደዚሁ ሊቨርፑል ይህን ጨዋታ ለማሸነፍ ወደ ሜዳ ይገባል። ማንቸስተር ሲቲ ከአስተን ቪላ በሚያደርጉት ጨዋታ አስተን ቪላዎች ይህን ጨዋታ ቢሸነፉ ለበርንማውዞች እጅግ በጣም ጥሩ ነው። ማንቸስተር ሲቲ ለክብር ወይም ደግሞ በውድድር ዓመቱ የሰበሰበውን ነጥብ ከፍ ለማድረግ ካልሆነ በስተቀረ ትርጉም የለውም። የሊጉን የዋንጫ ክብር በአርሰናል ተነጥቋል። ስለዚህ ይሄ በሻምፒዮናነቱ የሚያመጣው ተጽዕኖ ምንም ነገር የለም። ነገር ግን በርንማውዝ እንግዲህ ሁለቱም ቡድኖችን ማሸነፉ የሚታወስ ነው። ከአርሰናልን ይግርታ አርሰናልን 2-1 በሆነ ውጤት ማሸነፍ ችሏል። ከዛ ባለፈ ደግሞ ከማንቸስተር ሲቲ ጋር ደግሞ ባቻ ውጤት ማጠናቀቁ ነው እንግዲህ የሊጉን ሻምፒዮና ክለብ አስቀድመን አርሰናል መሆኑን እንድናውቅ ያደረገን ማለት ነውና ከዚህ ቀደም ወደ ኤሚሬትስ አቅንቶ በርንማውዝ አርሰናልን 2-1 በሆነ ውጤት ሲያሸንፍ የአርሰናል ተጫዋቾች የነበረው የስነ ልቦና ጫና እጅግ በጣም ከፍተኛ ነበረ። በተከታታይ ነበር ያም ደግሞ ሽንፈት የደረሰበት። ምክንያቱም ከሲቲ ጋር የነበረውም ጨዋታ ከሳምንት አስቀድሞ ሽንፈት አስተናግዶ ነበርና አርሰናል በዚህም ጨዋታ ሽንፈት ሲያስተናግድ እንግዲህ የአርሰናል ደጋፊዎች ያለፉትን ሁለተኛ ደረጃን ይዞ የሚያጠናቅቅበት ክፉ በሽታ ዘንድሮም አልተላቀቃቸውም የሚል ስጋት ነበረ። ብዙም የተቃራኒ ክለብ ደጋፊዎችም ይህንን ሽንፈት በተመለከቱ ጊዜ አርሰናል እንግዲህ የከረመበት በሽታው አሁንም ሊነሳበት ነው የሚሉ ስጋቶችን ሲያነሱ ነበር። ነገር ግን እንግዲህ ሁኔታው የተገላቢጦሽ ሆኗል ማለት ነው። አርሰናልን ማሸነፍ የቻለው በርንማውዝ ማንቸስተር ሲቲንም ነጥብ አስጥሏል እና አንዳንድ የሶሻል ሚዲያ ላይ የሚሄዱ አንዳንድ ንግግሮች እንግዲህ ዘመን ተሻጋሪ ሆኖ እንመለከታቸዋለን። በአንዳንድ አጋጣሚ ለሁሉም ተደራሽ ሆኖ ማለት ነው እና በሶሻል ሚዲያ ላይ ከሚዘዋወሩ አንዳንድ ጉዳዮች መካከል ከኔ ነጥቀው ለከሰጡት የሚለው አባባል ከሲቲ ነጥቀው ወደ አርሰናል እንደሰጡት ማሳያ የሚሆን ንግግር ይመስለኛል እዚህ ቦታ ላይ ብንጠቀመው ማለት ነውና አስቀድሞ አርሰናልን የዋንጫ ክብር ያሳጣው ይመስል ነበረ በርንማውዝ። በኋላ ላይ ደግሞ ሲቲን ነጥብ በማስጣል የሊጉን የዋንጫ ክብር መልሶ ለአርሰናል ሰጥቶታል ማለት ነውና አንዳንድ ጊዜ አንደኛ ወይም ደግሞ የሻምፒዮናነት ተፎካካሪን ክለብ የግዴታ ማሸነፍ ላይ ይጠበቅበት ይችላል አንድ ክለብ። ሌሎች ክለቦች
ትልልቅ ክለቦችን በሚያሸንፉበት እንቅስቃሴ ሻምፒዮናውን ክለብ ሁኔታውን ሊቀያይሩት ይችላሉ ማለት ነውና ማንቸስተር ሲቲ ከአርሰናል በነበራቸው የሊጉ 2 የደርሶ መልስ ጨዋታ እንደምናስታውሰው 1 ነጥብ ብቻ ነው አርሰናል ማግኘት የቻለው 4 ነጥብ አግኝቷል ሲቲ አንዱን ጨዋታ አሸንፎታል አንዱን ጨዋታ ደግሞ በኤሚሬትስ የተደረገውን አንዳቻ በሆነ ውጤት ማጠናቀቃቸው የሚታወስ ነውና ሌሎች ክለቦች ሊያሸንፉ ይችላሉ የነጥብ ልዩነቱም የሊግ ፎርማትም ትርጉሙ ይሄ ነው እና አንዳንድ ጊዜ ሻምፒዮና የሚሆኑ ክለቦች ተከታያቸውን ሊያሸንፉት ይችላሉ ነጥብም ላይቀሙ ይችላሉ ነገር ግን ሌሎች ክለቦች ደግሞ የሚያሸንፉበት ሂደት ካለ የሊጉን የዋንጫ ክብር መጨረሻ ላይ ማሸነፍ የሚችልበት ሁኔታ ይኖራል ማለት ነውና በበርንማውዝ በኩል ይሄንን ነው የተመለከትነው በርንማውዝ እንግዲህ ሲቲን ዋንጫ አስጥሎታል ሲባል በቀጣይ በርንማውዝ ወደ አውሮፓ ቻምፒየንስ ሊግ የውድድር መድረክ ደግሞ እንዲያመራ የማንቸስተር ሲቲን እገዛ ይፈልጋል ማለት ነው ሲቲ አስተን ቪላ ማሸነፍ አለበት አስተን ቪላ አስቀድሞ በአውሮፓ ሊግ የዋንጫ ክብርን መጎናጸፉን ተከትሎ በቀጥታ የአውሮፓ ቻምፒየንስ ሊግ የውድድር መድረክ ተሳታፊ መሆኑን አረጋግጧል ስለዚህ አሁን 6ኛም ሆኖ ቢያጠናቅቅ 5ኛም ሆኖ ቢያጠናቅቅ ትርጉሙ የበለጠ ለበርንማውዝ ነው በርንማውዝ የተሻለ እድል ይኖረዋል ወደ አውሮፓ ቻምፒየንስ ሊግ የውድድር መድረክ ለመግባት ማለት ነው አስተን ቪላ በማንቸስተር ሲቲ የሚሸነፍ ከሆነ ማለት ነውና የሲቲንና የአስተን ቪላን ጨዋታ ተጠባቂ ከሚያደርጉ ጉዳዮች መካከል አንደኛው የበርንማውዝ ወደ አውሮፓ ቻምፒየንስ ሊግ የበለጠ ከፍ የማለት ጉዳይ ነውና ዋንጫ የነጠቀንን ክለብማ ወደ ቻምፒየንስ ሊግ እንዲገባ አንፈቅድለትም የሚሉ ከሆነ ሲቲዎች ምናልባት አስተን ቪላን ያናል ተጭነው ላይ ጨዋቱ ይችላሉ ነገር ግን ደግሞ በእንግሊዝ እስካሁን ድረስ እየተመለከትን እንዳለ ነው የፕሮፌሽናሊዝም ሂደት በኃይለኛው የሚንጸባረቅበት ሊግ ነው ማለት ይቻላልና ሲቲዎችም ይህን ጨዋታ አስጨንቀው ሊያሸንፉ ይችላሉ ስለዚህ የበርንማውዝን ቀጣይ ጣፈንታ በራሱ መዳፍ ላይ ብቻ የተንተራሳ አይደለም የሌሎችን ወይም ደግሞ የሲቲን አስተን ቪላን ማሸነፍ ጨዋታም እንደዚሁ የሚጠበቅ ነው የሚሆነው ማለት ነውና እነዚህን ጉዳዮች የያዘው ጨዋታ በኢታድ ስቴዲየም ይደረጋል ብራይተንም ከማንቸስተር ዩናይትድ ጋር የሚያደርጉት ጨዋታ ይጠበቃል አርሰናል ከክሪስታል ፓላስ ጋር የሚያደርጉት ጨዋታ እንደሚታወቀው እንግዲህ በተለይ ጋርደን ኦፍ ኦነር ሆነው የክሪስታል ፓላስ ተጫዋቾች የአርሰናልን ተጫዋቾች እንኳን ደስ አላችሁ መልእክት ወይም አቀባበል ያደርጉላቸዋል ማለት ነው በመጨረሻው ጨዋታ ይሄ ጨዋታ የሊጉን የዋንጫ ክብር ሊወስን ይችላል ተብሎ ሲነገር ነበር ነገር ግን ደግሞ ያው የበርንማውዝ ውጤት አርሰናል አስቀድሞ አንድ ጨዋታ እየቀረው የሊጉን የዋንጫ ክብር እንዲያረጋግጥ አስችሎታል ማለት ነውና ጋርደን ኦፍ ኦነር እንግዲህ ክሪስታል ፓላሶች ሆነዋል ማለት ነው እንግዲህ ከዚህ ቀደምም የተለያዩ የሊጉ አሰልጣኞችና የተጫዋች አባላቶች የእንኳን ደስ አላችሁ መልእክት እያስተላለፉ ነው የሚገኙት የአሰልጣኝ ኦሊቨር ግላንስለርም የክሪስታል ፓላሱ አለቃ እንደዚሁ ለአርሰናሉ አሰልጣኝ ሚካኤል አርቴታ የእንኳን ደስ አለ መልእክት አስተላልፈዋል በቀጣይ ደግሞ በመጨረሻው መርሃ ግብር ላይ በሚደረገው ጨዋታ እንደዚሁ አቀባበል ያደርጉላቸዋል የሚል ግምት አለ ትልቅ ድባብ እንደሚኖረው ሴለርስ ፓርክ ስቴዲየም እየተነገረ ነው የሚገኘው የአርሰናል ደጋፊዎች ለዚህ የጨዋታ ፍጻሜ የበለጠ ጨዋታውን አሸንፈው የጨዋታውን ወይም የዋንጫ አቀባበሉን ስነ ስርዓት ደማቅ ለማድረግ ስለመዘጋጀታቸው እየተገለጸ ነው የሚገኘው ማለት ነው አጫጭር ስፖርታዊ መረጃዎችን ወደ እናንተ እናድርስ እነሆ የምስራች የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው ለበረራዎ ጉዞጎ
ክብራትና ክብራን ተመልካቾቻችን አጫጭር ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። የእንግሊዝ ብሔራዊ ቡድንን የተመለከተ መረጃ ቀዳሚ እናደርጋለን። እንግዲህ የሀገራት ብሔራዊ ቡድኖች ወደ 2026ቱ የዓለም እግር ኳስ ዋንጫ የውድድር መድረክ የሚያቀናውን የብሔራዊ ቡድን ተጫዋቾቻቸውን ስብስብ ይፋ በማድረግ ላይ ነው የሚገኙት። የእንግሊዝ ብሔራዊ ቡድን በአሰልጣኝ ቶማስ ቱኸል እየተመራ እንግዲህ የማጣሪያ ጨዋታዎችን ሳይሸነፍ ወደ 2026ቱ የዓለም እግር ኳስ ዋንጫ የውድድር መድረክ ማለፉን ማረጋገጡ የሚታወስ ነውና በጥሩ ጥንካሬ ላይ የሚገኙት ሶስቱ አናብስቶች የመጨረሻ የብሔራዊ ቡድን ስብስብ ተጫዋቾቻቸውን ይፋ አድርገዋል። አንዳንድ እንግዲህ ለብሔራዊ ቡድኑ ጥሪ ያልተደረገላቸው በጥሩ ፐርፎርም እያደረጉ የሚገኙ ለየክለቦቻቸው ቅሬታን እየፈጠሩ ነው የሚገኙት። ለምሳሌ የማንቸስተር ዩናይትዱ የመሃል ተከላካይ ሃሪ ማጓየር በእንግሊዝ ብሔራዊ ቡድን ያለመካተቱ እንደዚሁ የተለያዩ ጥያቄዎችን እያስነሳ ይገኛል። ማንቸስተር ዩናይትድ መሻሻል ላይ ጉልህ አስተዋጽኦ እያሳዩ ከሚገኙ የመሃል ተከላካይ ተጫዋቾች መካከል አንደኛው ሃሪ ማጓየር ነው። በአሰልጣኝ ማይክል ካሪክ ስር ደግሞ የበለጠ እየነገሰ የበለጠ እየበሰለ የአመራርነቱንም ሂደት የበለጠ እያዳበረና ልምድ እየቀሰመ ያለ ወይም ልምዱን ለወጣቶች እያጋራ ያለ ተከላካይ ነውና ይሄ ተከላካይ ለእንግሊዝ ብሔራዊ ቡድን ያስፈልጋታል ከሚሉ ሰዎች መካከል እንግዲህ በርከት ብለው እየተመለከትን እንገኛለን። ነገር ግን አሰልጣኝ ቶማስ ቱኸል ይህንን ተጫዋች ከማካተት ተቆጥበዋል ማለት ነውና ይህም በታላላቆቹ የመገናኛ ብዙሃን መነጋገሪያ እየሆነ ይገኛል። በተለይ የእንግሊዝ ጋዜጦች ይህ ተጫዋች መመረጥ ነበረበት የሚል እንደዚሁ ሀሳባቸውን እየገለጹ ነው የሚገኙት። ከዛ ባለፈም ሌሎች የሚያስገርሙ ወጣትና ባለተሰጥኦ ተጫዋቾችም በእንግሊዝ ብሔራዊ ቡድን ውስጥ አልተካተቱም። ለምሳሌ የቼልሲው የአጥቂ አማካኝ ስፍራ ተጫዋቹ ኮል ፓልመር ያለመካተቱም እንደዚሁ አነጋጋሪ ሆኗል ማለት ነው። ፓልመር እንግዲህ በቼልሲ ሂደት ውስጥ ከፍተኛ ተጽዕኖ መፍጠር የቻለ ተጫዋች ነው። ከዚህ ቀደም የማንቸስተር ሲቲ አካዳሚ ውጤት ከሆኑ ወጣትና ባለተሰጥኦ ተጫዋቾች መካከል አንደኛው እንደሆነ ይታወቃልና አሁን ላይ በእንግሊዝ ብሔራዊ ቡድን ጥሪ ያልቀረበለት ተጫዋች ሆኗል። ከዛ ባለፈ የማንቸስተር ሲቲ ፎደንም በተመሳሳይ በእንግሊዝ ብሔራዊ ቡድን ከማንመለከታቸው ወጣት ተጫዋቾች መካከል ሌላኛው ተጫዋች ነው። ሌላኛው የማንቸስተር ዩናይትድ የተከላካይ ተጫዋች እንደዚሁ ሉክ ሾም አልተጠራም ተብሏል። ሉክ ሾም በአንዳንድ አጋጣሚዎች እንግዲህ በእርግጥ ጉዳት ብቃቱን ለማሳየት እንደዚሁ እድል እንዳልሰጠው ይታወቃል። ነገር ግን ደግሞ አሁን በመጨረሻ ጨዋታዎች ላይ እያሳያለው ብቃት እንደውም ጎልም እያስቆጠረ ነበር ለዩናይትድ ማለት ነውና ይህም ተጫዋች እንግዲህ ያልተካተተም ተብሏል። አንደኛው የክሪስታል ፓላሱ ደግሞ አዳም ዋርሰን ነው። ይህም ተጫዋች እንግዲህ የአሰልጣኝ ቶማስ ቱኸል ምርጫ ሳይሆን ቀርቷል ማለት ነውና እነዚህ ራሱ ቀሪዎቹ የእንግሊዝ ብሔራዊ ቡድን ተጫዋቾች ራሱ ሌላ አንድ ብሔራዊ ቡድን መመስረት የሚችሉ ትልልቅ ተጫዋቾች ያልተካተቱበትን ሂደት ተመልክተናል። እናንተ የትኛው ተጫዋች መካተት ነበረበት፣ የትኛው ተጫዋች መቅረት አልነበረበትም ብላችሁ ታስባላችሁ? እንግዲህ የእንግሊዝ ብሔራዊ ቡድን በእርግጥ ከግብ ጠባቂነት እስከ ፊት መስመር አጥቂነት ድረስ ብዙ አማራጮች ያሉት ነው። አንዳንድ ጊዜ የእንግሊዝ ብሔራዊ ቡድን ለማሰልጠን የሚመጡ አሰልጣኞች አይን አዋጅ ይሆንባቸዋልና መጨረሻ ላይ የሚመርጧቸው ተጫዋቾች ብዛት ስላላቸው የተሳሳተ ምርጫ ሊያካሂዱ እንደሚችሉ ነው ጥርጣሬያቸውን የሚገልጹትና ለዚህም ይመስላል የእንግሊዝ ብሔራዊ ቡድን አንዳንድ ጊዜ ከሚገባው በታች ውጤት የሚያስመዘግበው ረጅም ዓመት ነው። እንግዲህ የዓለም እግር ኳስ ዋንጫን የውድድር መድረክ ካሳካ 1966 ነው። አሁን እንግዲህ ረጅም ዓመታቶች ተቆጥረዋል። ወደ 50 ምናምን ዓመታት የተቆጠረበትን ሂደት እየተመለከትን እንገኛለን። በእርግጥ ከዚህ ቀደም በጋሪ ሳውዝጌት አማካኝነት እንግዲህ የአውሮፓ ዋንጫ ላይ በተከታታይ ዓመት ለፍጻሜ የቀረቡበትን ሂደት እናስታውሳለንና አሁን ላይ ግን በዚህ በዓለም እግር ኳስ ዋንጫ የውድድር መድረክ በተለይ በአሰልጣኝ ቶማስ ቱኸል ስር ብዙዎች ተስፋ እያደረጉ ነው የሚገኙት። የእነዚህን ተጫዋቾች ሀሳብ ከምርጫ ጋር በተያያዘ ካላችሁ ልታደርሱን ትችላላችሁ። ወደ አርሰናልን ወደ ተመለከቱ መረጃዎች ደግሞ እናልፋለን። አርሰናል ክሩፒን የማስፈረም ፍላጎት አለው። የበርንማውዙን የፊት መስመር አጥቂ የ20 ዓመቱን ታዳጊ እየተባለ ነው የሚገኘው። ይህ ተስፈኛ ተጫዋች አርሰናል የሊጉን የዋንጫ ክብር እንዲያሳካ ማንቸስተር ሲቲን ነጥብ ያስጣለ ብቸኛ ግብ ከመረብ ማሳረፉ የሚታወስ ነው በ37ኛ ሳምንት መርሃ ግብር ማለት ነውና አንዳንድ ጊዜ እንግዲህ አውትሻይን የሚያደርጉ ተጫዋቾች አርሰናልም ደጋፊዎች ፍላጎት ሊሆን ይችላል ከክለባቸው ጋር ስማቸውን ያያይዙታል። ይህንን ደግሞ መነሻ በማድረግ ታላላቆች የመገናኛ ብዙሃን ደግሞ ይህ ተጫዋች ምናልባት ወደ አሰልጣኝ ሚካኤል አርቴታ ቢመጣ የተሻለ እድገቱን ሊያሳምር ይችላል፣ አሁን ላይ እየተገነባ ባለው ቡድንም ትልልቅ የዋንጫ ታሪኮችን ሊጽፍ ይችላል ከወዲሁ እያሉ እየተመኙ ነው የሚገኙትና አንዳንድ ነገሮች እንደተጀመሩ እየተገለጸ ይገኛል። ኦፊሻሊ ግን ክለቡ በዚህ ዙሪያ ያለው ነገር የለም። አሰልጣኝ ወይም ደግሞ የክለቡ ስፖርቲንግ ዳይሬክተር አንድሪያ ቤርታ ቀጣይ ምናልባት የክሩፒን
ታለንት ተመልክተው ወደ ኤሚሬትስ የማምጣት ፍላጎት አላቸው የሚሉ መረጃዎችም ተያይዘው እየወጡ ነው የሚገኙት። እነዚህ መረጃዎች ግን ሩመር ናቸው። ምናልባት እንግዲህ በውድድር ዓመቱ መጨረሻ ወይም ደግሞ በቅርብ ቀናቶች ውስጥ ከወር በኋላ በሚከፈተው የዝውውር የመስኮት ላይ እነዚህ ተጫዋቾች እንግዲህ ይመጣሉ አይመጡም የሚለውን ነገር የምንመለከት ይሆናል። የበርንማውዙን የፊት መስመር አጥቂ ግን ለማስፈረም ፍላጎት ካላቸው ክለቦች መካከል አንደኛው አርሰናል ነው የሚሉ መረጃዎች እየወጡ ይገኛሉ። እንደ የፊት መስመር አጥቂዎችን በተመለከተ በአርሰናል በኩል ጁሊያን አልቫሬዝን እና እንደዚሁ ገብርኤል ማርቲኔሊን እያያያዟቸው ነው የሚገኘው። እንግዲህ ያስቀድመው የአርሰናል ስፖርቲንግ ዳይሬክተር አንድሪያ ቤርታ በረዘም ላሉ አመታቶች በአትሌቲኮ ማድሪድ ቤት በተለይ ከአሰልጣኝ ዲያጎ ሲሞኒ ጋራ በጣምራ መስራታቸውም ትልልቅ ነገሮችንም መጎናጸፋቸው የሚታወቅ ነውና ወደ አርሰናል ከመጡ በኋላ ይህንኑ ታላቅነታቸውን እያስመሰከሩ ይገኛሉ። ትልልቅ ተጫዋቾችን እያመጡ ይገኛሉ። ተጫዋቾቹም ብድራቸውን እየከፈሉ ነው የሚገኙት። አሰልጣኝ ሚኬል አርቴታ የሚሰጣቸውን ስትራቴጂ ያጨዋት ዘዬ በቀላሉ እየተገበሩ ወደ ዋንጫ ክብር እየመጡ ነው የሚገኙትና አሁን ላይ ጁሊያን አልቫሬዝ ወደ አርሰናል እንደዚሁም ደግሞ የዚህ ዝውውር አካል ሆኖ ደግሞ ገብርኤል ማርቲኔሊ ወደ አትሌቲኮ ማድሪድ ሊያቀና የሚችልበት እድል ስላለ እየተገለጸ ነው የሚገኘው ማለት ነው። ጁሊያን አልቫሬዝ እስከ 100 ሚሊዮን ፓውንድ ድረስ ለዝውውር አትሌቲኮ ማድሪድ ሂሳብ ይጠይቅበታል እየተባለ ነው የሚገኘው። ገብርኤል ማርቲኔሊ ደግሞ የተሻለ እንግዲህ ወደ ስፔን ቢያቀና ምናልባት ራሱን ፈልጎ ሊያገኝ የሚችልበት እድል ይኖረዋል እየተባለም ተያይዞ እየወጣ ነው የሚገኘው። ግራ መስመር ላይ ግን አዳዲስ ተጫዋቾች መምጣታቸው እውን ነው። አሁን ላይ እንግዲህ አርሰናሎችም እየሰሩበት የሚገኘው ጉዳይ አንደኛው የግራ ክንፍ መስመራቸውን ማደስና ውጤታማ ተጫዋችን ማምጣት የሚሉ ጉዳዮች በርከት ብለው እየተመለከትን እንገኛለን። ትሮሳርድ በአርሰናል ቤት እንደሚቆይ እየተገለጸ ነው የሚገኘው። አሁን ላይ በተለይ ባለቁት በመጨረሻ ሳምንት መርሃ ግብሮች ላይ በተደረጉ ጨዋታዎች ለአርሰናል ደራሽ ሆኖ እየተመለከት ነው እንገኛለን። በአንዳንድ ጠንካራ ጨዋታዎች ላይ ጎል እያስቆጠረ አሊያም ደግሞ ለጎል የሆኑ ኳሶችን እያመቻቸ እያቀበለ በደንብ እየተጠቀመበት ይገኛልና ቢያንስ ለአንድና ለሁለት የውድድር ዓመታት ከአርሰናል ጋር የሚቆይበት ሂደት እንዳለ እየተገለጸ ይገኛል። ገብርኤል ማርቲኔሊ ግን ከአርሰናልን ከሚለቁ ተጫዋቾች መካከል አንደኛው ስለመሆኑ እየተነገረ ይገኛል። ምናልባትም የዝውውሩ አካል በማድረግ አርሰናል ወደ ስፔኑ ክለብ አትሌቲኮ ማድሪድ ሊሸኘው እንደሚችልም እየተገለጸ ነው የሚገኘውና ጁሊያን አልቫሬዝ ወደ አርሰናል እንደዚሁም ደግሞ ገብርኤል ማርቲኔሊ ወደ አትሌቲኮ ማድሪድ የሚሉ መረጃዎች እየወጡ ነው የሚገኙት። ሌላኛው አርሰናል ብዙ የቀድሞ ተጫዋቾች አስተያየት እየሰጡበት የሚገኘው ጉዳይ የክሊያን ምባፔን